አውዲያ ተማሪ አውዲያ ወደ መድረክ። እንዴት ተማሪዎች ይባላሉ? ነብዩ ኢብራሂም ኡመት ተብሏል። ኡማ ናቸው። ማሻአላህ السلام عليكم ورحمة الله وبركاته. اسمي عودية نصر الدين ይባላል። የኛ ነቢ ውዱ ነቢ የዓለም ብርሃን ከሰው ሁሉ በላጭ ምርጥና አዛኝ ነቢ ዓለምን ከጨለማ ወደ ብርሃን የለወጡ ፊታቸው ልክ እንደ አብሪ ጨረቃ የሚያበራ ልባቸው የጸዳ አዛኝና ቸር ድንጋይ ሰላም የሚላቸው ግመል የሚያረክስላቸው የፍቅርና የቸርነት አባት እርስዎ ኖት ያ ረሱላላህ። የደስታ መፍለቂያ እርስዎ ኖት ያ ረሱላላህ። የሀዘን ላጲስ እርስዎ ኖት ያ ረሱላላህ። የሁለቱም ሀገር ስኬታችን ሰበብ እርስዎ ኖት ያ ትንሽዬው ናፍቆት ቅጣት ታክል ፍቅር ሙሀባን ለመግለጽ አታሰኝም ይቅር እንቅልፍ አሳጥቶ ቢታለፍ ከኋላ ውሃ ርቆ ስላንቱ ቢለፋ ዳር ዳር አለው እንጂ እባብ ጋር ሊደርስ እንኳን ሊዘልቅበት ከቶም አይገመስ። ፍቅርንም አየን በና አቡበከሩ በውሃ ተጠምጠው ደጀብ ሲማተሩ ምራቅ እንኳን ደርቆ በፀሐይ ተቃጥለው ከንፈር ተሰንጥቆ በዛ አጉል ሰዓት ሲመጣ መጠጡ ለውድ ጓደኛቸው አሳልፈው ሰጡ። ይጠጡ ሀቢቢ በአንቱ ውስጥን ያለው እርሾ ከጠጡብኝ እኔም እራቃለሁ። ይህ ነበር ፍቅር በአፍ ብቻ ሳይሆን በተግባር የተሞላ ከልብ የመነጨ የሌለው እንዳሉትም ሆኖ ነቢዩ ሲጠጡ አቡበከርም ከጥም ረክተው ተቀመጡ። ፍቅርንም አየን ከቁረይሽ ጅላጅል ሀቢቡን ከበው አንዱ ሲገፋተር አንዱ ሲቀበለው በልብሳቸው አንቀው ትንፋሽ እስኪያጥራቸው ደምም መቷቸው። ይህን ሲሰሙ ሲዲቅ መጡና ሁሉም ከሳቸው ገፍተው አራቁና አንድ ሰው ጌታዬ አላህ ነው ስላለ እሱን ለመድፈር እንዴት ልብ ቻለ? ይህን ሰዎች ወደ አቡበከር ዞረው ይመቷቸው ጀመር በአንድነት ሆኖ የፊት አከላቸው እንዳይለያይ ሞቱ እስኪባሉ ትንፋሻቸው ጠፍቶ አይናቸው ተከድኖ ሲነቁ ጊዜና አወል ከላማቸው የታሉ ሀቢቢ እንዴት ሆኑ ነበር ቃላታቸው። ፍቅርንም አየን እንዲህ ባላቸው እነት አንቱ ያ ነቢ ለጃሂል ሲወጡ ቀስት እንዳይነኩ እንኩ አንድ ልጄን ከፍ አድርጉትና ጋሻ ይሆንሎ። ፍቅርም አየን በህይወት እያሉ ሳያልቁ ትንፋሾ አካሉን ቆርጠው ሊገሉት ሊመሹ አንተን እንልቀቅ ሂድ ወደ መንደር ሙሐመድ ይምጣና ለአንተ ይሙትልን ብለው መርጠው ሲሉት እንኳን እንዲቀርቶ በእናንተ ሊታረድ እሾ እንድትወጋው ላፍታ እንኳን አልፈቅድ። ፍቅርንም አየን ምራቅ እትፍ ሲሉ በእጃቸው እንዲወድቅ በአንድነት ሲሾሙ አንዴ እንኳን ሲከፋ ሁሉም ሲታመሙ ቃላት ሲወጣቸው ሁሉ ነገር ትተው ትንፋሻቸውን ሲሰሙ እኔም አፈቀርኩኝ ማፍቀር ከተባለ በውስጤ ያመንኩት ስንስቃ ያለ በአይኔ እንኳን ሳላየው ያን የዓለም አርማ ወዳጅ እንደሆነው ለፍቅር ሳልደማ እኔም ወድጃለሁ እኔም ናፍቄያለሁ በተግባር ባላሳይም ፊዳከ ብያለሁ። ስላዳመጣችሁ ይመስገን። አላሁ አክበር።